የውጭ ሚዲያ ሲጠይቁኝ ከባድ ማለት ያው ኋላ ቀር መሳሪያ ምናምን ትያለች። ጓንዴ አሁን ለምሳሌ በእንግሊዝኛ ምንድነው የምትይው? ማንም አያውቀው፣ ማንም ሊያውቀው አይችልም። ምክንያቱም ከ500 ዓመት በፊት የነበረ ጠመንጃ የያዙ ሰዎች ምን ተብሎ እንደተነገራቸው ገበሬዎች ናቸው፣ ማረስ ነው ያለባቸው። በኢትዮጵያ የወደክበትን ሳይሆን ያዳለጠህን ቦታ ተመልከት የሚል አባባል አለ። ጥቅምት 2013 ዓመተ ምህረት የኢትዮጵያን የታሪክ አቅጣጫ የቀየረ ክስተት ተከሰተም። በዓለም ላይ ካሉ ግዙፍ የደፈጣ ውጊያ ልምድ ካላቸው ኃይሎች አንዱ የሆነው ህወሓትና ለ10 ዓመታት በዘመናዊ መሳሪያ ሲገነባ የነበረው የኢትዮጵያ መከላከያ ሰራዊት ፊት ለፊት ተፋጠጡም። ይህ ጦርነት ተራ እርስ በርስ ግጭት አልነበረም። የሁለተኛው የዓለም ጦርነት አይነት የታንክ ውጊያ፣ የ21ኛው ክፍለ ዘመን የድሮን ቴክኖሎጂና የጥንታዊው የደፈጣ ውጊያ ስልት የተገናኙበትም ነበረ። 2013 ዓመተ ምህረት የሰሜን ዕዝ መመታት ለህወሓት ታይቶ የማይታወቅ የትጥቅ አቅም ፈጠረም። በወቅቱ የኢትዮጵያ መከላከያ ሰራዊት ከነበረው ከባድ መሳሪያ ውስጥ ወደ 70% የሚጠጋው በሰሜን ዕዝ ስር እንደነበርም ይገመታል። ህወሓት በአንድ ጀንበር የባለስቲክ ሚሳኤሎች፣ የቲ-72 ታንኮች፣ የከባድ መድፎችና የሮኬት ማስወንጨፊያዎች ባለቤትም ሆነም። ህወሓት ባለው ጠንካራ እግረኛ ጦር ታግዞም በአጭር ጊዜ በፌዴራሉ ጦር ላይ የበላይነቱን ወሰደም። አቶ ጌታቸው ረዳና ሌሎች የድርጅቱ አመራሮች የፌዴራሉ መከላከያ መሳሪያ አልባ ሆኗል፣ ኃይሉም ተደምስሷል በማለት የሞራል የበላይነትን ለመውሰድ ሞክረዋል። አቶ ጌታቸው በአንድ ወቅት የኢትዮጵያ መከላከያ ሰራዊት በሚሊሻና በጓንዴ እየተወጋ ነው በሚል መሳለቃቸውም በወቅቱ የነበረውን የህወሓት የበላይነት የሚያሳይ ነበረ። የኦሮሚያ ልዩ ኃይል የምናምን ሚሊሻ ምናምን ይባል ቀደም እንዳልኩሽ ኮረማካይ ጓንዴ እኔ ትልቁ ችግር ገጥመኝ የነበረው የውጭ ሚዲያ ሲጠይቁኝ ከባድ ማለት ያው ኋላ ቀር መሳሪያ ምናምን ትያለች። ጓንዴ አሁን ለምሳሌ በእንግሊዝኛ ምንድነው የምትይው? ማንም አያውቀው፣ ማንም ሊያውቀው አይችልም። ምክንያቱም ከ500 ዓመት በፊት የነበረ ጠመንጃ የያዙ ሰዎች ምን ተብሎ እንደተነገራቸው ገበሬዎች ናቸው፣ ማረስ ነው ያለባቸው። ጊዌር 88 ወይም በተለምዶ በኢትዮጵያ ውስጥ ጓንዴ በመባል የሚታወቀው በ19ኛው ክፍለ ዘመን መገባደጃ ላይ በጀርመን ግዛት የተሰራ አንድ ባንድ ተተኳሽ ጠመንጃ ነው። ጓንዴ በኢትዮጵያ ታሪክ ውስጥ ልዩ ቦታ አለው። በ20ኛው ክፍለ ዘመን መጀመሪያ ላይ በዓለም አቀፍ የጦር መሳሪያ ገበያ በኩል ወደ ኢትዮጵያ በብዛት ገብቷል። በሁለተኛው የኢትዮ ጣሊያን ጦርነት ወቅትም ጓንዴ ከሌሎች ጠመንጃዎች እንደ ሌብል መውዜርና ግራስ ጋር በመሆን የአርበኞች ዋነኛ የጦር መሳሪያም ነበረ። በአስተማማኝነቱና በአጠቃቀም ምቹነቱም በኢትዮጵያ ተዋጊዎች ዘንድ ከፍተኛ ተወዳጅነትን አትርፎ ነበር። ጓንዴም በአሁኑ ወቅት አልፎ አልፎ በግለሰቦች እጅ የሚታይ መሳሪያ ቢሆንም በመከላከያ ሰራዊት ደረጃ ግን ወደ ሙዚየም ቅርስነት የተለወጠ መሳሪያም ነው። የአቶ ጌታቸው በወቅቱ የኢትዮጵያ መንግስት በሚሊሻና በጓንዴ እየተወጋ ነው የሚለው ክስ ግን ከእውነታው ፍጹም የራቀም ነበረ። ኋላ ቀር መሳሪያ ምናምን ትያለች። ጓንዴ አሁን ለምሳሌ በእንግሊዝኛ ምንድነው የምትይው? ማንም አያውቀው፣ ማንም ሊያውቀው አይችልም። ምክንያቱም ከ500 ዓመት በፊት የነበረ ጠመንጃ የያዙ ሰዎች ምን ተብሎ እንደተነገራቸው ገበሬዎች ናቸው፣ ማረስ ነው ያለባቸው። የሰሜን ዕዝን ጥቃት ተከትሎም ህወሓት በአንድ ጀንበር 70% የሚሆነውን የመከላከያ ሰራዊት ከባድ መሳሪያም በቁጥጥሩ ስር አዋለም። ይህም በመቶዎች የሚቆጠሩ ቲ-72 ታንኮችን፣ ስልታዊ ባለስቲክ ሚሳኤሎችንና የጸረ አውሮፕላን መከላከያዎችንም ይጨምራል። ነገር ግን ሁኔታው ብዙም ሳይቆይ ተቀየረም። መሳሪያ የለውም የተባለው የፌዴራል ጦር በዓለም አቀፍ ገበያ እጅግ ዘመናዊ የሆኑ የድሮን ቴክኖሎጂዎችን በአጭር ጊዜም ታጠቀም። የቱርክ ባይራክተር ቲ-72 እና የቻይና ዊንግሉንግ ድሮኖች ወደ ኢትዮጵያ መግባት የጦርነቱን መልክ ቀየረው። ህወሓት ማርኳቸው የነበሩት ከባድ መሳሪያዎች በድሮን ጥቃት ምክንያት
ከጥቅም ውጭ ሆኖም ድሮኖቹ የመገናኛ መስመሮችን በማውደም የህወሓትን የረጅም ርቀት ጉዞ ገቱት። ይህ ሁኔታ መሳሪያ አልባ የተባለው የፌዴራል ጦር በቴክኖሎጂ የጠላትን ብረት ማቅለጥ እንደሚችል ማሳየም፣ የሰው ኃይል ብዛት በቴክኖሎጂ የበላይነትም ተሸነፈም። ይህ ምዕራፍ ኢትዮጵያ በቀጠናው ያላትን የቴክኖሎጂ ፍላጎትም ከፍ ያደረገበትም አጋጣሚ ነበር። አንደኛው ተግባር አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ከ2015 ዓ.ም የፕሪቶሪያ ስምምነት በኋላም የኃይል ሚዛኑ ሌላ መልክ ይዟል። ስምምነቱ ህወሓት ከባድ መሳሪያዎችን እንዲያስረክብ ቢያዝም ባለፉት 2 እና 3 ዓመታት ከኤርትራ ጋር የተፈጠረውን ስልታዊ ግንኙነትን በመጠቀም የህወሓት አመራሮች ከፍተኛ መጠን ያለው የጦር መሳሪያ አከማችተዋል። ኤርትራም በባህር በር ጉዳይ ከኢትዮጵያ ጋር በገባችው ፍጥጫ ምክንያትም ራሷን በሰው ኃይልም በመሳሪያ አቅምም ለማደራጀት እየሞከረችም ነው። ሲጀመር በሁለት ኃይሎች የተጀመረው የኃይል የበላይነት ፍልሚያ አሁን ወደ 3 እና 4 አካላት ከፍ ብሏል። በፌዴራል መንግስት በኩል ጦርነቱ ካበቃ በኋላም ያልተጠበቀ ስጋትን ለመከላከል በሚል ግዙፍ በጀት መድቧል። ኢትዮጵያ የሩሲያውን እጅግ ዘመናዊ ኤስዩ-30 ተዋጊ ጀት በይፋም ተረክባለች። ይህ ጀት በአንድ ጊዜ ብዙ ርቀት መጓዝ የሚችልና የራዳር የማምለጥ አቅም ያለው ነው። በእግረኛ ኃይል በኩልም አዳዲስ የኤሌክትሮኒክስ የጦር መሳሪያዎችና የራዳር ሲስተሞች ከፈረንሳይና ከቻይና መግባታቸውም ይነገራል። መከላከያ አሁን ላይ የክልላዊ ኃይሎችን በመበተንና ወደ ፌዴራል በማጠቃለል የኃይል ብቸኛ ባለቤት ሆኖ መጥቷል። አሁን በትግራይ ውስጥ ያለው ኃይል ለደፈጣ ውጊያ ዝግጁ ቢሆንም ከሰማይ ለሚዘንብ ዘመናዊ ሚሳኤል ግን ምንም አይነት መከላከያ የለውም። በኤርትራ ድጋፍ መሳሪያ ያከማቻል የሚለው ጥርጣሬ ቢኖርም የፌዴራሉ መንግስት ያለው የሳተላይት ስለላ አቅም ማንኛውንም እንቅስቃሴ በንቃት ይከታተላል። ኢትዮጵያ ባለፉት 2 ዓመታት ውስጥ ብቻ በአፍሪካ ቀንድ አቻ የሌለው አቅም ገንብታለች። የሩሲያው ኤስዩ-30 ተዋጊ ጀት ባለቤት መሆኗን የኤርትራን አየር ኃይል እጅግ አሳንሶታል። ኤስዩ-30 እጅግ ረጅም ርቀት የመጓዝና በአንድ ጊዜ ብቻ በርካታ ኢላማዎችን የመምታት አቅም አለው። ኢትዮጵያ ለባህር በር ያላትን ፍላጎት ተከትሎም የባህር ኃይሏን በዘመናዊ የባህር ላይ ድሮኖችና የጦር መርከቦች እያደራጀችም ነው። ኤርትራ በመሳሪያ ብዛትና ዘመናዊነት ከኢትዮጵያ ብታንሰም ሙሉ ህዝቧን ወደ ወታደርነት የቀየረች ሀገር ነች። ለ30 ዓመታት የገነባቸው የከርሰ ምድር ምሽጎችና የጸረ አውሮፕላን መከላከያ ስርዓቶች ማንኛውንም የአየር ጥቃት ለመከላከል ያዘጋጀችው ስልት ነው። ዛሬ ኢትዮጵያ የገነባቸው አቅም ለህወሓትም ሆነ ለኤርትራ ግልጽ መልእክት የሚያስተላልፍ ነው። አራተኛውን ትውልድ የውጊያ አቅም መፈጸም የሚችል ሰራዊትና ወታደራዊ ቁመና ገንብቻለሁ ያለችው ኢትዮጵያም አምስተኛውን ትውልድ የውጊያ ቴክኖሎጂ አቅም ለመገንባት ያላትን ዝግጁነት በጠቅላይ ሚኒስትሩ አማካኝነት ይፋ አድርጋለች። በኢትዮጵያ የወደክበትን ሳይሆን ያዳለጠህን ቦታ ተመልከት የሚል አባባል አለ። ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ አምስተኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። ታህሳስ 2016 ዓ.ም የተከበረው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ኢትዮጵያ የደረሰችበትን የጥንካሬ ጫፍ አሳይታለች። አኪንጂ ድሮን፣ ኤስዩ-30 ተዋጊ ጀቶች የመሳሰሉ እጅግ ዘመናዊ የሚባሉ ተዋጊ ጀቶች፣ ሄሊኮፕተሮችና ድሮኖች
በቀጠናው ያላትን የአየር የበላይነት የሚያረጋግጥም ነው። በቀጠናው በመንግስታትና በቡድኖች መካከል ብቻ ሳይሆን በግለሰቦች ደረጃም ያሰላለፍ ለውጥ አምጥቷል። ትናንት ፌዴራሉን መሳሪያ አልባ ሲሉ የነበሩ እነ አቶ ጌታቸው ረዳ ዛሬ ከፌዴራል መንግስቱ ጋር ሰላም አውርደው ከአዲስ አበባ ጎን ቆመዋል። ጓንዴ ተኳሽ ያሉትን መንግስት በዘመናዊነትም እያወደሱ ነው። ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችል ስራ እየተሰራ ነው የሚል እምነት አለኝ። በገባኝ ልክ አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ይህ ንግግር የኤርትራን አየር ኃይል የቴክኖሎጂ ድክመት ኢላማ ያደረገ ነበረም። ኤርትራ በድንበር አካባቢ ከፍተኛ የሰው ኃይልና የቆዩ ግን ጠንካራ የሩሲያ መሳሪያዎችን እያከማቸች እንደሆነም ይገመታል። ሀገሪቱ የቆየ ወታደራዊ ዲሲፕሊን ቢኖራትም አሁን ኢትዮጵያ የታጠቀችውን ዘመናዊ ኤሌክትሮኒክ ዋርፌርና የአየር የበላይነት የመቋቋም አቅሟ ዝቅተኛ ነው። ጦርነቱ በመሳሪያ ብዛት ሳይሆን በቴክኖሎጂና በስልት ማሸነፍ እንደሚቻል ኢትዮጵያ በተግባር አሳይታለች። ነገር ግን የቴክኖሎጂ የቀጠናውን ሰላም ዘላቂ ያደርገዋል ወይስ አዲስ ፍጥጫ ይወልዳል? የታሪክ ምስክርነቱን ለጊዜ እንተዋዋለን።